ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እስከ ቁጥር 2 ምን ይላል? አሁን ሶስት ሰዎች እግዚአብሔር ተገለጸለት አለ። ሶስት ሰዎችም አየ ይላል። አሁን እግዚአብሔር ከጥንት ጀምሮ በልጁ በኢየሱስ ክርስቶስ ሊገልጸው ያሰበውን ባህሪውን ሶስትነቱን አስቀድሞ በብሉይ ኪዳን ሶስትነቱን ይገልጽ እንደነበረ ነው የሚያሳየው። እዚህ ጋር ሶስት ሰዎች የሚለው የአካል ሶስትነትን ነው የሚያሳየው። እዚህ እነዛ ሶስት ሰዎች እነማን ናቸው ነው የሚለው? ከላይ እኮ እግዚአብሔር ተገለጸለት ነው የሚለው። ከላይ ራሱ እኮ ይናገራል። እግዚአብሔር ተገለጸለት፣ ተገናኛቸው። እግዚአብሔር ተገለጸለት አለ። ቀና ብሎ ሲያይ ግን ያየው ስንት ሰው ነው? እኮ ሰው እግዚአብሔር በሰው አምሳል ሶስትነቱን አሳየው። እግዚአብሔር ተገለጸለት። እነማን ናቸው? አይ የፈለኩት እነዛ ሶስት ሰዎች እነማን ናቸው ነው የጠየቅኩት ጥያቄ ለመረዳት። አብ ወልድ መንፈስ ቅዱስ ናቸው ይላል። አብ ወልድ መንፈስ ቅዱስ ስላሴዎች። ኦኬ ማስረጃ ምን ላገኝ እችላለሁ? እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ማስረጃ ከየት ማግኘት እችላለሁ? ከላይ እኮ እያልን ነው እግዚአብሔር ተገለጸለት እያልኩ ነው። እግዚአብሔር ተገልጧል። አዎ ግን በሶስት ሰዎች ነው የተገለጠው። እነዛ ሶስት ሰዎች ግን አብ ወልድ መንፈስ ቅዱስ ስለመሆናቸው ምንድነው መረጃዬ? ማለት ኤፍሬም አይሆንም መቼ መረጃዬ። ስለዚህ ማን ነው መረጃዬ? አብ ወልድ መንፈስ ቅዱስ መሆኑ ይሄ አብ ወልድ መንፈስ ቅዱስ መሆኑ እግዚአብሔር መጀመሪያ ዕብራውያን ምዕራፍ 1 ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በብዙ ምሳሌ ተናገራቸው፣ ነገር ግን መጨረሻ ወራሽ ባደረገው በልጁ ተናገረን ይላል። ከዛ መጨረሻ ላይ በልጁ ተናገረን ወልድ መሆኑ ማቴዎስ 28 ላይ ስታይ ሲጠመቅ እሱ ቴክስቹዋል አፕሮች ስፈልግ ነው የምትመጣው። ግን ዘፍጥረት 18 ላይ አውዱ ላይ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚለው አውደ ንባቡ ላይ የቱ ጋር ነው ያለው? ይህን እኮ አልኩ መጀመሪያ ለአባቶቻችን በብዙ ዕብራውያን ምዕራፍ 1 ላይ ስታይ በብዙ ምሳሌ ታያቸው ይላል። እግዚአብሔር በብዙ ምሳሌ ተናገራቸው ታያቸው ካለ በኋላ መጨረሻ ወራሽ ባደረገው በልጁ ግን አስረዳን ይላል። ዕብራውያን አንዳንድ ላይ ፍጻሜውን ምንድነው በወንጌል በልጁ መናገሩ ተናገረ በልጁ። ነገር ግን ከጥንት ጀምሮ በልዩ ምሳሌ በተለያየ ምሳሌ ሲያስረዳ ነበር እግዚአብሔር ማለት ነው። ዕብራውያን አንድ ላይ ያለው ጥቅስ ኦሪት ዘፍጥረት 18 1ን የሚፈታ ነገር አላገኘንበትም፣ የሚያፍታታም አላገኘንበትም። አይደለም ምንድነው መጀመሪያ እያልኩ ያለሁት ምንድነው በብሉይ ኪዳን የነበረው ምሳሌ ነው። እግዚአብሔር በተለያየ ምሳሌ ራሱን እየገለጸ ነበር። ለምሳሌ ኦሪት ዘፍጥረት አሁን የጠየቁት ጥያቄ ስፔሲፊካሊ ኤፍሬምዬ እነዛ ሶስት ሰዎቹ አውደ ንባቡ ላይ አብ ወልድ መንፈስ ቅዱስ ናቸው ወይም ደግሞ ቴክስቹዋል በሆነ አፕሮች ላይ አዲስ ኪዳን ላይ ስትመጣ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ አለ ወይ ነው ጥያቄው እኮ። እሱን እኮ በአዲስ ኪዳን ነው የምታውቀው። አሁን ከዛ ላይ እግዚአብሔር እነዛ ሶስቱ ሰዎች አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ይኖር ይሆን እኮ? እሱ እኮ ነው የምልህ መጀመሪያ እግዚአብሔር በብሉይ ኪዳን በግልጽ ሳይሆን የታየው እግዚአብሔር በምሳሌ ነው፣ በተለያየ ምሳሌ ሶስቱ ሰዎች ነው። እኔ አሁን ለምሳሌ ዘፍጥረት 18 16 ላይ ይኸው ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ። ወዴት ሄዱ ሰዎቹ? አብርሃም ቤት የነበሩ ሰዎች ወዴት ሄዱ ይላል። አሁን ማንነታቸው አዎ ዘፍጥረት 18 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ፣ አብርሃም ግን በአምላክ ፊት ገና ቆሞ ነበር አለ። ከዛ ዘፍጥረት 19 1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ አለ። ስንቱ መላእክት? እሱ ሌላ ነው፣ እሱ ሌላ ታሪክ እዛው ላይ ነው ያለው አውደ ንባቡ ላይ። ከዛ በኋላ ሁለቱም ሰዎች አለ ዘፍጥረት 19 10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ ቤቱ አትግባ አሉት ይላል። ሁለቱም ሰዎች ይላል። ሁለቱም ሰዎች የተባሉት እነማን ናቸው? እሱ የለውጥ ታሪክ ነው። እሱ ሌላ ታሪክ ነው። አንድ ላይ እኮ ነው ያለው። ከየት ወዴት ነው የሄዱት? ከየት ተነስተው ነው ወዴት የሄዱት ሰዎቹ? እሱ ወደ ሰዶምና ወደ ገሞራ ነው። አይደለም እኮ አይደለም። በደንብ ይኸው ኤፍሬምዬ ዘፍጥረት 18 16 ላይ ተመልከተው። ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ አለ። 22 ላይ ደግሞ ወደ ሰዶም ሄዱ አለ። ከዛ በመሸ ጊዜ ደግሞ ወደ ሰዶም ገቡ አለ። እና ደግሞ ይሄ እንደዚህ ነው። መጀመሪያ የዚህ በተጨማሪ ደግሞ ወደ ዘፍጥረት ምዕራፍ 1 ላይ መጀመሪያ ዘፍጥረት ሲጀምር 18ን እንጨርሳ መጀመሪያ እኮ ኤፍሬምዬ። እሺ 18ን መጨረስ እዚህ ጋር ምንድነው እንትን ሰዎቹ የሚለው መላእክትን ነው የሚያመለክተው። ዕብራውያንም ጻፊ እንደዛ ነው። ዕብራውያን 13 1 ላይ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ አብርሃምን በእንግድነት ተቀብለዋል። ማን ነው ሳያውቁ መላእክትን በእንግድነት ተቀብለዋል ይላል። ማን የተቀበለው ይላል? አብርሃምና ሎጥ ናቸው ይላል እኮ። ያንን ታሪክ አይደለም እግዚአብሔር ተገለጸለት እኮ ነው እያለ ያለ ያኛው ማለት እግዚአብሔር ተገለጸለት። እግዚአብሔር በመላእክት እኮ ይገለጣል አይደል? በተለያየ ጎዳና በተለያየ ነገር ይገለጣል። እግዚአብሔር በጻድቁ እንደተገለጠው እኮ ይደል? በዳዊት ሁላ እኮ ተገልጿል እግዚአብሔር።
እግዚአብሔር በጻድቁ በበረከት መገለጽና እግዚአብሔር ተገለጸለትና አይደለም። እግዚአብሔር መልአክ መገለጥ ማለት ተገለጸለት እያያል ማኒፌስቴሽን ነው እኮ መገለጥ፣ መታየት ማለት አይደለም አይደል እንዴ? ማኒፌስቴሽን ነው መገለጥ ማለት ራሱ። ለምሳሌ ሰውም ለደሊላ የልቡን ይገልጥላት ነበር ይላል። ምን ማለት ነው? ያሳውቃት ነበር ማለት ነው። የሆነ ልብ የሆነ ኦርጋኒክ ማተር አይደለም እኮ የሚገልጥላት፣ ያሳውቃት ነበር ነው። ልብ ውስጥ ያስቀመጠውን ነገር ያሳውቃት ነበረ። ዘፍጥረት 18:1 ላይ እንደዛ ነው። ማኒፌስቴሽን እንደዛ ነው። ቴዎፋኒ በሚባለው ማኒፌስቴሽን ማለት ነው። የምታውቀው እግዚአብሔር በመላኩ አይገለጽም፣ መላኩን ይልካል እንጂ እግዚአብሔር በመላኩ አይገለጽም። እግዚአብሔር ይገለጻል እኮ ማለት እኮ ይታወቃል ማለት ነው እንጂ ሌላ ነገር ይታያል ማለት አይደለም እኮ። እግዚአብሔርና ያየው አንድስ እንኳን የለም እኮ። ከዛ ጋር ግን ምንድን ነው የሚለው? እግዚአብሔር ተገለጸለት ነው የሚለው እኮ። ተገለጸለት ይላል። እነዛ ሶስት ሰዎችን አሁን ይኸውልህ ሀቢቢ፣ እነዛ ሶስት ሰዎች መላእክት ናቸው አልኩኝ እኔ። ማስረጃ ምንድን ነው ስትለኝ ኦሪት ዘፍጥረት ምዕራፍ 18 ቁጥር 16 ላይ ሰዎቹም ይላል አብርሃም ቤት የነበሩ ሰዎች ከዚያ ተነስተው ወደ ሰዶም አቀኑ ይላል። ቁጥር 22 ላይ ሰዎቹ ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ ይላል። ከዛ እሱ ሌላ ታሪክ ነው። እሱ ሌላ ታሪክ ነው። እነማን ናቸው ሰዎቹ የተባሉት? እነማን ናቸው ሰዎቹ የተባሉት? እነሱ መላእክት ናቸው። ሶስት እያለ ከዛ ደግሞ እንደገና ሁለት ሰዎቹ ይላል። ሰዎቹ ማጋ የነበሩት ናቸው ሰዎቹ። ከዚያ ፊታቸውን አቀኑ። ከማን ነው ያቀኑት? እሱ ሌላ ታሪክ ነው። መጀመሪያ ላይ እኮ ሶስት ሰዎችን አየና እነዛ ሶስቱ ሰዎች አብርሃምን ሲያናግሩ ደግሞ ሁለት ነው የሚለው መላእክት ናቸው እነዛኞቹ። ወደ ሁለቱ ሲሄዱ አንዱ ቀረ። አብርሃም ጋር አንዱ ቀርቶ እኮ ነበረ አይደለም? ለአንደዛ ነው። ኮሜንተሪ ላሳይ ከፈለግ፣ የአይሁዳውያኖችን ኮሜንተሪ ላሳይ፣ የክርስቲያን ኮሜንተሪ ላሳይ፣ የተለያየ ኮሜንተሪዎችን ላሳይ። እሱን አይቶ የተመልካቾች የማ ኮሜንተሪ ትቀበላለህ? ክላሲካል ኮሜንተሪ ስለማነበው ያንተ አረዳድ ሌላ ነው። እኔ ደግሞ ክላሲካል ኮሜንተሪ ትቀበላለህ? ክላሲካል ኮሜንተሪ ትቀበላለህ? የቸርች ፋዘርስ ቸርች ፋዘር የምን ቸርች ፋዘር ነው? ለምሳሌ ዮሴፍ ሰማቱ፣ ለምሳሌ ጀስቲን ማርቲርስ ትቀበለዋለህ? በ150 አካባቢ ላይ የነበረውን የእሱን ዲያሎግ ዘፍጥረት 18 የፈታበትን ምን ብሎ ነው የፈታው? ያው ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ላይ መላእክት ናቸው ብሎ ነው ያስቀመጠው። ቻፕተር 55 ላይ ማለት ነው። ከፍተን እንደማየት እንችላለን ከፈለክ። እሱ በቃ ተመልካቾቹ በዩት ግን ሁለቱ እነዛ ሁለቱ መላእክት ናቸው። ሌላ ልስጥ ዮሐንስ አፈወርቅ በዕብራውያን ምዕራፍ 13 ቁጥር 1ን በሰጠው ኮሜንተሪ ላይ ሲናገር ምንድነው ያለው? መላእክቶችን መቀበል አትርሱ፣ አንዳንዶች ሳያውቁ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ይላል። ከዛ በኋላ አብርሃምና ሎጥ ተቀብለዋል እንግድነትን ይላል እኮ። አብርሃም በሌላ ታሪክ ተቀብሏል ይላል መልአክ። ግን ይሄ እነዚህ መልአክ አይደሉም። እግዚአብሔር ተገለጸለት። አሁን ሰዎቹ የሚለውን ይኸውልህ፣ ሰዎቹ የሚለውን መላእክት መሆናቸውን ማስረጃ ሰጠው። ክላሲካል ኮሜንተሪ መስጠት እሱን ተወና ለተመልካች እናፈውና ሌላ ማስረጃ ልስጥ። ሌላ ነው ዘፍጥረት 18 መጀመሪያ እንጨርሳ። እዛ ላይ እሱ በቃ እንኳን ተስማማንም። አንተ የምታምነው ሌላ ነው፣ አንተ እኔ የማምነው ሌላ ነው። ስለዚህ ለተመልካች እንተው አይሻልም? ግዴታ እኮ እዚህ ጋር እንትን ማለት የለብንም። የሎጥን ታሪክ ከአብርሃም ጋር እኮ ማገናኘት የለብንም። አብ ወልድ መንፈስ ቅዱስ ናቸው ስላልከኝ አብ ወልድ መንፈስ ቅዱስ ስላሴን አላሳይ። ዘፍጥረት 18 ምንም ስላሴ ሽታው የለም፣ አላገኘንም እስካሁን ድረስ። ነገር ስላሴ የግዕዝ ቃል እኮ ነው። ስላሴ ማለት ሶስት ማለት ነው። ስላሴ የሚለው ቃል አይደለም። ስላሴ የሚለው ቃል ባይብል ላይ ያለም የለም እኮ አይደለም ጥያቄ። እዛ ጋር ዘፍጥረት ላይ 18 ላይ እግዚአብሔር በሶስት አካላት ተገለጠ፣ በአብ በወልድ መንፈስ ቅዱስ ተገለጠ አልከኝ። እነዛ ሶስቱ ሰዎች መላእክት ናቸው የሚል ማስረጃዎችን ሰጠው። አንተ ግን አብ ወልድ መንፈስ ቅዱስ ስለመሆናቸው ማስረጃዎችን እስካሁን ድረስ አልሰጠኝም። እሱን እኮ አልኩህ። እግዚአብሔር ከጥንት ጀምሮ ለአባቶቻችን በብዙ ምሳሌ ታያቸው ያለው እግዚአብሔር በምሳሌ ነው የገለጸላቸው። ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል እሺ፣ አዲስ ኪዳን ማስረጃ ስጠኝ እስቲ ሌው። ዘፍጥረት 18 ላይ የነበሩ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል የአዲስ ኪዳን መረጃና ማስረጃ ስጠኝ እስቲ። ይሄው ህዝብ እየሰማ ነው። ምን ትለኛለህ እንዴ? ልድገምልህ። አብ ወልድ መንፈስ ቅዱስ ነው የሚለው ነው። እነዛ ሶስት ሰዎች አሉ አይደለ? እሺ እነዛ ሶስት ሰዎች ማን ናቸው አልከኝ አንተ ስትነግረኝ ኤፍሬምዬ። እነዛ ሶስት ሰዎች ምንድን ናቸው አልከኝ? እነማን ናቸው አልከኝ? አብ ወልድ መንፈስ ቅዱስ ናቸው አልከኝ። እኔ ደግሞ እነዛ ሰዎች መላእክት ናቸው የተባሉት ብዬ ማስረጃዎችን ሰጠው። የኔ ውድቅ ይሁን እንደውም ከፈለክም። አንተ ደግሞ በተራ ምን ታደርጋለህ? እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ክላሲካል ኮሜንተሪ ታመጣለህ ከፈለክ፣ የአዲስ ኪዳን ማስረጃ ታመጣለህ። ከነቢያትና ከሐዋርያት መካከል ዘፍጥረት 18 አንድን ጠቅሶና አጣቅሶ ለአብ ለወልድ ለመንፈስ ቅዱስ የተጠቀመ አንድ ሰው ስጠኝ።
አይ እሱን ሳይሆን አሁን በአዲስ ኪዳን አብ ወልድ መንፈስ እግዚአብሔር በሶስትነት እንደተገለጸ ላሳይህ። ነው አይደለም። ዘፍጥረት 18 ነው እኮ እያወራን ያለን። ዘፍጥረት 18 ላይ ያሉትን እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው ብለሃል። አሁን ምንድነው ሌላ ሰው ቢጠይቀኝ ኬታ መጣው መረጃ አብ ወልድ መንፈስ ቅዱስ ናቸው ብሎ ቢጠይቀኝ ኬታ መጣው ሲለኝ ኤፍሬም ይባል አለ አብዱልከሪም ይባል ልጅ አለ እሱ ቤት ኤፍሬምን አገኘና እሱ ነው የነገረኝ ማለት የለብኝም። ራሴን ቆሜ መቻል አለብኝ። ኤቪደንስ ነው የሚያስፈልገኝ። ስለዚህ አዲስ ኪዳን ላይ ወይ ብሉይ ኪዳን ላይ ከነቢያትና ከሐዋርያት መካከል ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ያሉት ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ስጠኝ። እኔ እኮ አሁን ከዚህ በላይ እግዚአብሔር ተገለጸለት እያለ ሶስት መሆኑ ከዚህ በላይ ማስረጃ እኮ በእንትን ሐዋርያት ወይም የቸርች ፋዘሮች የጻፉትን ነው የምትለው። አሁን እሱ አይነት መረጃ የለኝም። ሌላ ጊዜ ላመጣል እችላለሁ እንደዚህ አብራቱ የጻፍ ግን ከዚህ በላይ የሚያስረዳ ነው አይደለም እኮ አዲስ ኪዳን ላይ አዲስ ኪዳን ላይ ያሉ ሐዋርያቶች ብሉይ ኪዳን ላይ የነበሩ ነቢያቶች ዘፍጥረት 18ን ጠቅሰው እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ማስረጃ የተናገረ አለ ወይ ነው? ካለ አለ ነው፣ ከሌለ የለም ነው። ወደ ቀጣይ መሄድ እንችላለን። ይሄንን ማስረጃ እኮ አልኩ። ልጁ ራሱ ኢየሱስ ክርስቶስ በልጁ ተገለጸልን ነው እኮ የምልህ። በአዲስ ኪዳን ይሄ ተገለጸ። እግዚአብሔር በተለያየ ምሳሌ ሲያሳይ የነበረውን መጨረሻ ላይ በልጁ ተገለጸ። በአዲስ ኪዳን ላይ እግዚአብሔር በልጁ ተገለጸ ወልድ መንፈስ ቅዱስ ነው። አየን እግዚአብሔር በልጁ ተገለጠ የሚል አለ አዲስ ኪዳን ላይ ይኖር ይሆን? እስቲ ጥቅስ ስጠኝ። በልጁ ገለጸልን ነው እንጂ ተገለጸ አይደለም እኮ ያልኩት። በልጁ ገለጸልን የሚል አለ። አብራራልን ገለጸልን የሚል እኮ ገለጸልን የሚል አለ ወይ በልጁ? አዎ ዕብራውያን ምዕራፍ 1 አውጣ ከፈለ አይልም። እንደዛ አይልም። ዕብራውያን 1 ላይ እግዚአብሔር ከጥንት ጀምሮ ለአባቶች በነቢያት ተናግሮ ነው የሚለው። ሁሉን አውጣና ሙሉን አንብበው እስኪ። የኔ በቃል ያነብልሃለሁ፣ መውጣትም አይጠበቅብኝም። ዕብራውያን 1 ላይ እግዚአብሔር ከጥንት ጀምሮ በተለያየ ጎዳናና በተለያየ መንገድ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገት ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ምን አለን ነው የሚለው? ተናገረን ነው የሚለው። ስለመናገር ነው የሚያወራው። እሺ እስኪ አንዴ ደግሞ ወራሽ ባደረገው ደግሞ ዓለማትን በፈጠረበት እሱ ችግር የለም። ዓለማትን በፈጠረበት ማለት ነው የሚለው። ሌላ እርስ ውስጥ አትገባ። ማርጂናል ፖይንት አታንሳ፣ መርጅ አታድርገው። ፎካል ፖይንት ላይ ነን ያለ ነው። አይ ፈጣሪ አይደለም ምናምን ስለሚባል ነው። እሱን እናወራለን ከፈለክ። ኢየሱስ ፍጡር ነው፣ ፈጣሪ አይደለም። ሌላ ርዕስት ነው። አሁን ሌላ ርዕስት ውስጥ አትገባ። ያ ምንድነው? ሽሽት ይባላል። ስልታዊ ማፈግፈግ ይባላል። አይ እኔ እኮ ነገርኩህ። ኦሪት ዘፍጥረት ማየት ትችላለህ። ቆይ እንጂ ተረጋጋ እንጂ። ማለት አሁን ያወራው ምንድነው? ያወራው እግዚአብሔር በልጁ ተገለጠ የሚል አለ አልከኝ። ምን ላይ? ስለ ዕብራውያን 1 ላይ አልከኝ። ዕብራውያን 1 ላይ ገብተን ስናየው ስታጣው ሌላ ርዕስት ውስጥ መግባት ፈለግ። አይ በልጁ ተገለጸ አይደለም ያልከው እኮ። ምንድን ነው ያልከው? በልጁ ተገለጸ አይደለም ያልከው? ወራሽ ባደረገው በልጁ ተናገረን ነው የሚለው አልኩህ። ኧረ ወይም ገለጸልን ማለት ነው እኮ በሌላ ማለት። ኧረ ተው እባክህ በልጁ ተገለጠ አልክና አይልም እንደዛ አልኩ። እናነበዋለን። ዕብራውያን 1 ላይ ገባንና ስናነበው የለም፣ ወፍ የለም። አሁን አንተ ወዲያውኑ ምን አደረግከው? ኮንቨርት ልታደርገው ማነው ዳይቨርት ልታደርገው ቶፒኩን ስትል ያዝ አደረግኩ። ያዝ ሳደረግ ደግሞ ያው ተናገረ ነው እኮ ያልኩት አልክ። እንግዲህ የለም እንደዛ አትጠቀም እሺ። እንትን አይደለም። ሙስሊሞች ስማርቶች ናቸው፣ ሞኞችም አይደሉም። እሺ ለማንኛውም ሌላ ጥቅስ ፈልጋው ዘፍጥረት 18 ላይ በልጁ በኢየሱስ ክርስቶስ ማመንና የዘላለም ሕይወት ማግኘት ነው እንጂ አሁን ሌላ ቦታ አትሂድ። አሁን ስለ ሳሊቬሽን አይደለም የምናወራው። ሳሊቬሽን ላይ ከፈለክ ለብቻው ማውራት እንችላለን። ክራይስቶሎጂ ላይ ማውራት ከፈለክ ማውራት ትችላለህ። አሁን እያወራን ያለነው ትራይዶሎጂ ነው፣ ነገረ ስላሴ ላይ ነው። ነገረ ስላሴ ላይ ማስረጃ አለኝ ብለህ ገብተሃል። ባልከው መሰረት ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ የጠቀስከው ጥቅስ ስለ ስላሴ ያሳያል ወይስ አያሳይም ነው? አያሳይም ነው። ያሳያል ብለህ የጠቀስከታቸው ጥቅስ እነዛ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው ብለህ አልክ። አውዱ ላይ ፈለግነው አጣ ነው። አዲስ ኪዳን ላይ ያሉ መንፈስ ቅዱስ እግዚአብሔር ተገለጸ ብሎ በሶስትነት እንደተገለጸ እነዛ ሶስት ሰዎች እነማን ናቸው ብዬ ስለ አብም ወልድም መንፈስ ቅዱስም ናቸው አልክ። እነዛ ሶስቱ ሰዎች መላእክት ናቸው ብዬ አውደ ንባቡን ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች በተጨማሪ ደግሞ ክላሲካል ኮሜንተሪ አመጣውኒ። አንተ ግን ሳታመጣ በጨበጣው ምንድነው እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው አልከኝ። እንደዛ ብሎ የተናገረና የፈሰረ ክላሲካል ኮሜንተሪ አንደኛ ልታመጣልኝ ይገባል። ሁለተኛ ነገር ደግሞ ከአዲስ ኪዳን ላይ ያሉ ሐዋርያት ብሉይ ኪዳን ላይ የነበሩ ነቢያት ዘፍጥረት 18 1ን ጠቅሰውና አጣቅሰው ይሄ ጥቅስ ለአብ ለወልድ ለመንፈስ ቅዱስ ነው ብለው የተናገሩበት ጥቅስ ስጠኝ አልኩ። ዕብራውያን 1 ላይ መጣ። ዕብራውያን 1 ላይ ስናየው አውደ ንባቡ ላይ ሽታው የለም።
ስለ ዘፍጥረት 18 አንድ ላይ አያወራም። ባይሆን ዕብራውያን 13 አንድ ላይ ስለ ዘፍጥረት 18 አንድ ያወራል። ለምን እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁት መላእክትን በእንግድነት ምን ብለዋል ተቀብለዋልና አለ። ከዛ በኋላ በኮሚቴሪ ውስጥ በእንግድነት የተቀበሉት አብርሃምና ሎጥ ናቸው መላእክትን ብሎ አስቀመጠልህ። ስለዚህ ዘፍጥረት 18 ላይ ያለው ጥቅስ ለስላሴ ትምህርት ቴዎሎጂይዝ ማድረግ የስላሴን ቀመር ለመቀመሪያ መሆን አይችልም ነው እያልን ያለ ነው። ወጥቷል እንዴ? ወጣ ራሱ ማንም አላስወጣውም። አለግባ ይጽፍልኝ ነበር ቢያስወጣው ሰው ካለማ ይጽፍልኝ ነበር፣ ግን ማንም አላስወጣውም። ራሱ ወጣው። ጠብቀውና ተጠብቀሽ ሌላ ክርስቲያን ካለ አንድ ቁጥር ይጻፍ። ሌላ ክርስቲያን ካለ አንድ ቁጥር ይጻፍ። ገስት ላኩና አንድ ቁጥር ጻፉ። ሚኪን አስገባው። ሚኪ ከስራ አንዳንድ እያሳየ ኦኬ። ገስት እሺ፣ ኢንቫይት ተደረገለት። እሺ፣ ገስት ላኪ ነገር ኢንቫይት መላክ አለ። ገስት ጋዜርን አስገባው። አይ የለም። ኦኬ እሺ፣ እስቲ መግባት የሚፈልግ ክርስቲያን ገስት ይላክ። ሚኪ ምናምን እንትን አይደለም፣ ፕራይቬት ነው አይ ቲንክ። የቀደሙ ልጅ እኮ እየጠየቀ ነው ከስራ አንዳንድ ይጽፋል። ወይ ለአንተ እንኳን አይመጥንም እንደዚህ አይነት ትምህርት። አንተ ኖርማል መሰረታዊ ችግር አለብህ። መግባባት አትችልም። ራስ ማዳመጥ የሚባል ነገር አንድ። ሁለተኛ ነገር ደግሞ በቃ ቁጭ ብለህ ሻይ መጠጣት ከሰው ጋር የምትችል አይመስለኝም። ያው ሪሲሊንግ ነው አንተ የምትፈልገው፣ ሁሌ ድብድብ ነው የምትፈልገው። እንደዛ ደግሞ አይሆንም፣ መንፈሳዊ ነገር ውስጥ አይሆንም። አይ ቲንክ ከስር ሆነ አዳምጣ። አንድ ሳምንት 2 ሳምንት እንትን በል ኮርስ ውሰድ። እዚህ 1-2 ሳምንት ኮርስ ውሰድና ከዛ ስታየው እየታረምክ ትመጣለህ። እርግጠኛ ነኝ ብዙዎች እንደዛ ነው እያደረጉ ያለው። መንገደኛ ምናምን የሚለካት ገብተዋል። ይሰማል። መንገደኛ ወጣት ስላሴ አማንያን ክርስቲያኖች በስላሴ የምታምኑ አንድ ቁጥር ጻፉ። ወይ ሙስሊሞች የሚገቡ እንዴ ኡስታዝ? አይ እኔ ከሙስሊሞች ጋር ምን ጉዳይ አለኝ? ሙስሊሞች ከፈለጉ ኡስታዝ እሱ ጋር ሄዱ። ፈትዋ ሊጠይቁኝ ነው። ፈትዋ ነው የሚጠይቁኝ። ፈትዋ መጥተው እንዳይጠይቁ ሙስሊሞች። አሁን እንደዚህ ስንወያይ ሲያዩን አሊም መስላቸዋለሁና ፈትዋ መጥተው ይጠይቃሉ አንዳንዶቹ ማለት ነው። በቁም ነገር የሚገርምህ ከተፋታው 2 ዓመቴ ነው ምናምን ይላሉ። አረ ሩጫዬን ብታይ። ሰላም ነው። ሰላም ነው ሚኪ? እግዚአብሔር ይመስገን አለሁ። ማሻአላህ። አይ ቲንክ ከመሀል ነው የተቀላቀልኳችሁ። ላስት ታይም የማቴዎስ 3 ጌታችን ሲጠመቅ የነበረውን ስላሴን ያሳያል ወይ በሚለው ቶፒክ ነው ዛሬ የተወሰነ መሀል ላይ ነው የሰማችሁ። ኤፍሬም ከሚባለው ዘፍጥረት 18 ነው ስናወራ የነበረው። ዘፍጥረት 18 ላይ አብርሃም መላእክትን ነው የሚገልጸው። ብዙ አያከራክርም። በኦርቶዶክስ ብዙ ጊዜ የአብርሃሙ ስላሴ ተብሎ ይጠራል። ግን እግዚአብሔር እንደቆመ ሁለቱ ወደ ሰዶም እንደሄዱ ስለሚገልጽ መላእክትን የሚለውን የሰጠውን ኤክስፕላኔሽን እቀበላለሁ። ስለዚህ እሱ ለስላሴ ነው የሚለውን ትምህርት ዘፍጥረት 18 ላይ ስለ ስላሴ ምንም አያወራም።
አዎ በተደጋጋሚ አይቼዋለሁ። መጽሐፍ ቅዱስን እንደሚያነብሰው ከአብርሃም ጋር የቆመው አንዱ ቆሞ ሁለቱ እንደሄዱ ይገልጻል። ሁለቱ መላእክቱ ሰዶምን ሊያጠፉ እንደሄዱ ይገልጻል እና ሶስት ሆነው መጥተው አንዱ ብቻ እንደቆመ ከአብርሃም ጋር ሲነጋገር ስለሚያሳይ ዛሬ ብቻ ሳይሆን አሁን እናንተ ስታወሩት ሳይሆን በግሌ አይቼው ስለነበር ከዚህ በፊት መላእክት እንደሆኑ ነው የሚገልጸው። ስለዚህ ስላሴን የሚያሳይ ቦታ አለው ብዬ አላምንም ክርስቲያን በሆነ። ኦኬ ጥሩ። ስለዚህ ዘፍጥረት 1:1 እንጀምራ። ከመጀመሪያ ከምትጠቀሙበት ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬክስ በሚለው ላይ ኤሎሂም የሚለውን ስላሴን ያሳያል ብለው ይላሉ። ትቀበለዋለህ አንተ እሱን? በቁጥር 3 የሚለው ግልጽ ሆኖ በብሉይ ኪዳን ተገልጿል ብዬ አላስብም፣ ግን ከአንድ በላይ እንደሆነ የሚጠቁሙ ቦታዎች አሉ። ዘፍጥረት 1:1ን 3 አካላትን የሚጠቁም ነገር አለው። ዘፍጥረት 1:1 ላይ ያለው ጥቅስ 3ን አላልኩም። ሐሳቤን ከሰማሁ 3 አካልን ነው ያልኩት እኮ። ከአንድ በላይ ማለት ከአንድ በላይ ምን? በብሉይ ኪዳን 3 እንደሆኑ በግልጽ የተቀመጠበት ቦታ አለ ብዬ አላልኩም። እኔ ከአንድ በላይ ነው ያልኩት። እኔም 3 አካል ልል የፈለኩት ከአንድ በላይ አንድ አካል እንዳልሆነ ዘፍጥረት 1:1 ላይ ያለው ኤሎሂም የሚለው ቃል በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ የሚለው ቃል ዘፍጥረት 1:1 ላይ ያለው ከአንድ በላይ የሆነ ፐርሰን እንዳለ ያመለክታል ወይ ነው ያልኩ እንጂ ከአንድ በላይ 3 የሚለውን ነገር በኋላ ላይ ከፈለክ ትሰጠኛለህ። ችግር የለም። በአማርኛው የሰው ልጅ በመልካችን እንደ ምሳሌያችን እንፍጠር የሚለው አንዳንድ እንጨርስና ከዛ ወደ ሌላው እንሄዳለን። ምክንያቱም የስላሴ አስተማሪያቸውን በኦርቶዶክስ፣ በካቶሊክ፣ በፕሮቴስታንትም ጭምር ዘፍጥረት 1:1 ላይ ያለው ኤሎሂም የሚለው ቃል ስላሴን ያሳያል፣ ከአንድ በላይ የሆነ ፐርሰንን ያሳያል ብለው የሚሞግቱበት ነው። እሱ ላይ የለም ብለህ አስረግጠልኝና 1:26 ላይ እንገባለን። አንተ የምገልጻቸውን ቋንቋዎች የቋንቋ እውቀት የለኝም። በሂብሩ ኤሎሂም የሚለውን ቃል ይጠቀማሉ። ኤሎሂም የሚለው ከአንድ በላይ አካል ያሳያል ብለው ይጠቀማሉ። አንተ ትጠቀማለህ ወይ? የምትጠቀም ከሆነ እጠቀማለሁ፣ ማትጠቀም ከሆነ አልጠቀምም በልና ወደ ቀጣይ እንሄዳለን። አማርኛውን እግዚአብሔር የሚለውን ነው የምጠቀመው። የግዕዝ ቃል ነው። እግዚ አብ ብሔር አብ ወልድ መንፈስ ቅዱስ የሚለውን ያስቀመጡት በአማርኛው ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላልና ምን የሚለው እስቲ አልገባኝም። እግዚአብሔር የሚለው ምን ያሳያል? እግዚአብሔር የግዕዝ ቃል ነው። እሺ እግዚ አብ ብሔር የሚል አብ ወልድ መንፈስ ቅዱስ የሚል የግዕዝ ፍቺን ያለው ቃሉ እና በአማርኛው እንሂድና የትኛው መዝገበ ቃላት ላይ ነው እኮ እግዚአብሔር የሚለው የሁለት ቃላት ውቅር ነው። እግዚና ብሔር የሚለው የሁለት ቃላት ነው። እግዚ የሚለውን ቃል አይለ ቆይ ማነው ስምህ ወጣ እንዴ? ሚኪ ይባላል። ሚኪዬ እግዚ ማለት በግዕዝ ጌታ ማለት ነው። የነበረውን ጄኔቲክ ፎርም ስታደርገው ወደ አይ ይቀየራል። ገብተዋል? እግዚ አለ። ለምሳሌ ፍትሐ ብሔር ፍትህ ስትልና ፍትሐ ብሔር ግዕዝ ምታ ከሆነ ፍትህ የነበረውን ወደ ሳድስ የነበረውን ስትቀይረው ማለት ነው። ወደ ሀ ግዕዝ ስታደርገው ግዕዝ ምትችል ከሆነ ማለት ነው። እግዚ የነበረው እግዚአ ነው የሚሆነው። ብሔር አለ። የብሔር ጌታ ማለት ነው ትርጉሙ እግዚአብሔር ማለት። እግዚአብሔር ማለት እግዚ ካልክ በኋላ እግዚ ማለት ጌታ ማለት ነው። አብ ማለት አባት ማለት ልክ ነህ። ግን እግዚ ካልክ በኋላ ካልክ በኋላ የምትለዋ ነገር በውስጥ ያለች ነገር ነው። ጄኔቲክ ፎርም ስታረጋት ነው። የሚቀረ ማን ነው? ብ ነው። ብና ሄር የሚቀረ ሄር ምን ማለት ነው ያልከኝ? የመጨረሻው ሶስተኛው አብ ወልድ መንፈስ ቅዱስ ተብለን ነው። ሄር ማለት ምን ማለት ነው ያልከኝ? የመጨረሻው ሄር አንተ እንደፈታኸው ለብቻው ነጣጥዬ ለማየት ይከብደኝ ይችላል። ግን አብ ወልድ መንፈስ ቅዱስ በሚል እግዚአብሔር የሚለው በጥቅሉ ስላሴን የሚያሳይ ስም እንደሆነ አያሳይም ነው የምልህ። አያሳይ ሊንጉስቲካሊ አያሳይም ነው የምልህ። እግዚአብሔር ማለት የቋንቋ ልዩነት ስለሆነ የቤት ስራ አድርገው ሌሎችም እዚህ የሚከታተሉ ሳይሆን ኖርማል ለምን አይ እንደዛ ሳይሆን አሁን ለምሳሌ አለቃ ወልድ ኪዳኔ መዝገበ ቃላት ላይ ልክ አሌፍ የሚለው የመጀመሪያው ላይ እግዚአብሔር የሚለውን ሲፈቱት እግዚና ብሔር ከሚሉ ከሁለት ቃላት የተዋቀረ ነው። የ1980 አዲስ ትርጉም የሚባለውም የማስታወሻ መጨረሻ ላይ እግዚአብሔር የሚለውን ሲፈታው እግዚአብሔር ማለት የሁለት ቃላት ውቅር ነው ብሎ ነው ያስቀመጠው። ሄር ደግሞ ማለት ደግሞ ቸር ማለት እንጂ ትርጉሙ መንፈስ ቅዱስ ማለት አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ ግናዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል። እግዚአብሔርን ቸር ነውና አመስግኑት ምሕረቱ ለዘላለም ነውና ይላል። ቸር ለሚለው የገባው የግዕዝ ቃል ሄር ነው። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ስለዚህ እግዚአብሔር የሚለው ሶስቱን አካላት አብን፣ ወልድን፣ መንፈስ ቅዱስን ያሳያል ብለህ ያልክበትን ማስረጃውንም አልሰጠኝም፣ እየጠበቅኩ ነው።
ችግር የለ። አንተ በፈለክ መልኩ ነው እየሄድክ ያለሁት። ዘፍጥረት አንድ ኤቪደንስ ነው የምናወራው። አሁን ምን መሰለህ ለተናገርከው ነገር ማስረጃ ፈልጋለሁ። አይ ቀላል ነው። ተመልሼ እመጣለሁ አንተ ጋር። የመጀመሪያ አይደለም። ባለፈው ማቴዎስ 3ን ስትወያዩም ስከታተል ነበርና የመጀመሪያ አይደለም። ተመልሼ ስመጣ ካገኘሁኝ ሪፈር ያደረኩትን አሳይሃለሁ። አሁን ሳናግርህ መረጃ እጄ ላይ ኖሮ ሳይሆን ከመጽሐፍ ቅዱስ ውጪ ፊቴ ላይ እጄ ላይ ያስቀመጥኩት ነገር የለም። ስለዚህ አንተን ስትወያዩ እንደሚከታተሉ ሰዎች መጽሐፍ ቅዱስ ብቻ ነው እጄ ላይ ያለው። ላሳይ የምችለው እሱን ነው። አንተ የፈለግከው ሀሳብ ጋር ሄጃለሁ። ሲጀምር ያልኩ ምንድን ነው ሶስት መሆናቸውን በግልጥ የሚያስቀምጥ ቦታ ለማግኘት ባልችልም፣ አይ በቃ ችግር የለውም። አሁን ይኸውልህ ዘፍጥረት ስታወራ ዘፍጥረት አንዳንድን ነው እንጂ የጀመርነው ገብቷል። አሁን ወደኋላ የነበሩ ነገሮችን ካነሳቸው ከመጀመሪያ ነው የምንጀምረው እኛ። አንተን የወሰድከኝ እኔ በመልካችን እንደ ምሳሌያችን እንፍጠር የሚለው ከአንድ በላይ እንደሚጠቁም ያሳያል አልኩ። አንተ አንድ ጋር ወሰድከኝ። ጥሩ በቃ አንዳንድን በቃ ቶ ለታዳሚውና ለህሊናም ለአንተም ልተውና ዘፍጥረት 1:26 ላይ ዘፍጥረት 1:26 ላይ ወአሜር ኤሎሂም አሳ አዳም ይላል። ኤሎሂምም አለ ነው የሚለው። ምን አለ? እንፍጠር አለ ይላል። ምንን? ሰው እንፍጠር አለ ይላል። ለማን ነው የሚለው? ኤሎሂም። በምንኛው ነው የምታነበው አንተ? በአማርኛው እናንብብ። እግዚአብሔርም አለ ነው የሚለው። እግዚአብሔርም አለ የሚለው ኤሎሂምም አለ ነው ዕብራይስጥ የሚለው። ገባኝ። አሁን በአማርኛው ከአንድ ቁጥር በላይ ሪፈር እያደረገ ነው። ሁላችንም የአማርኛ ቋንቋ ተናጋሪ። ገባኝ። አይ እግዚአብሔርን ብለህ አስቀምጠውና ችግር የለውም። ዘዳግም 6:4 ላይ ያለው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል አይደል? አንድ የሆነበትን ምክንያት እንደ ሥላሴ ትምህርት ክርስቲያን ቆይ እንጂ ዘፍጥረት 1:26 ላይ ነኝ ያለሁት። አብሽር። ዘፍጥረት 1:26 ላይ እግዚአብሔርም አለ ነው የሚለው አይደል? አዎ። ለነማን ነው እንፍጠር የሚለው? አንተ ንገረኝ። ከአንድ በላይ ይጠቁማል እያልኩ ነው እኮ። ለነማን ነው የሚለው ነው እኮ የምልህ። አሁን እኮ እግዚአብሔር ከአንድ በላይ መሆኑን አይጠቁምም። እግዚአብሔር ከሆነ አካላት ጋር እየተነጋገረን ያለው እነማን ናቸው? ንገረኝ። ቅድም ነገርኩህ እኮ የቤት ስራ ግን እንውሰዱ አልከኛል። እግዚአብሔር የሚለውን አላልኩም። ማስረጃዎች ያልኩህ እግዚአብሔር የሚለውን የቤት ስራ አድርገህ የወሰድከው አንተ እንጂ እኔማ መረጃውን እኮ በቃል ነገርኩህ። ትክክል፣ እስማማለሁ። ስለዚህ አሁን ምንድነው እግዚአብሔር ዘፍጥረት 1:26 ላይ እግዚአብሔርም እንፍጠር ያለው ለነማን ነው ብዬ ጥያቄ ያቀረብኩህ። ለነማን ነው እንፍጠር ያለው? የኔ መልስ ከአንድ በላይ የሆነ አካል እኮ ማን ነው? ባዩ ማን ነው? እንደኔማ ከሰጠኸኝ አብ ወልድ መንፈስ ቅዱስን ያሳያል ያልኩህ ስለሆነ አብ ወልድ መንፈስ ቅዱስ የሆነው አንድ እግዚአብሔር አለ ብለኛል። ያ አንድ እግዚአብሔር ለነማን ነው እንፍጠር ያለው ነው ጥያቄው። እግዚአብሔር ማለት የሚለው ጋር እኮ ሳንስማማ ቀርተን የቤት ስራ ገይዘናል። ችግር የለውም። አብ ወልድ መንፈስ ቅዱስን በለው ማንም በለው፣ ግን ይሄ እግዚአብሔር ከእነማ ጋር ነው እየተነጋገረ ያለው? እግዚአብሔር የምትለው ማንን ነው? ዘፍጥረት 1:26 ላይ ያለው አንተ እግዚአብሔር ሲባል እንደ አንድ ሰው የምጠራው እንጂ ስላሴን ያመለክታል ብዬ ጀምሬ ስላሴን አመልክት። ችግር የለውም እኮ ስላሴ የሆነው አንድ እግዚአብሔር እነማንን ነው እንፍጠር ያለው ነው ጥያቄው። በመካከላቸው አብ ወልድ መንፈስ ቅዱስ ሲያወሩ በመልካችን እንደ ምሳሌያችን እንፍጠር አለ ነው ይችላል። ለምሳሌ እንብላ ብዬ ብናገር እኔ እንብላ ብለው እኔ ተናጋሪ ነኝ። ፈርስት ፐርሰን ነኝ ያለሁት። ፈርስት ፐርሰን ሰከንድ ፐርሰን ያለውን ዲያሎግ እያደረገ ነው ያለው። ምክንያቱም ኢምፐራቲቭ ፎርም ነው እየተጠቀመ ያለው። ሌታስ ሜክ ነው የሚለው አይደለ? እንፍጠር ነው የሚለው። ስለዚህ ኢምፐራቲቭ ፎርም ነው ራሱ፣ ትእዛዛዊ ግስ ነው ራሱ። ስለዚህ እንፍጠር እያለ የሚያናግረው እነማንን ነው ነው ጥያቄው ያልኩ። በመካከላቸው የነገርኩህ እኮ ነው። የፈጣሪነት ስልጣን አይደለም። ተናጋሪው ማን ነው? ለነማን ነው የሚናገረው ብዬ ነበር የጠየቅኩህ የነበረ ሚኪዬ። አሁን በዚህ ሰዓት ይኸውልህ ወልድ አልልህም ወይ አብ አልልህም ወይ መንፈስ ቅዱስ ግን አንድ ሀሳብ ውስጥ አብ እንደዚህ ያለ ወልድ እንደዚህ ያለ መንፈስ ቅዱስ እንደዚህ ያለ በሚል ቃል በግልጽ ስላልተቀመጠ እግዚአብሔር የሚለውን ቃል አብ ወልድ መንፈስ ቅዱስ የሚለውን የቤት ስራ አድርጌ ልውሰድ ስላልኩ ደግመህ ይሄን ከጠየቀኝ በመካከላቸው ያለ ኮንቨርሴሽን ነው። አብ ሊሆን ይችላል ያለው ወልድ ይሆናል። ቅድም የጠቀስከው ዕብራውያን 1 ላይ ዓለማትን በልጅ የፈጠረበት ይላል። ለምሳሌ በጥቅሉ ስናየው ዓለማትን የፈጠረው ኢየሱስ ነው ክርስቶስ ነው በሚል ሀሳብ ከመጣን በመካከላቸው የነበረ ኮንቨርሴሽን ነው ብዬ ልሰጥ ነው የምችለው። ይሄንን ማለት ነው። አንድነታቸው በምንነት ሶስትነታቸው በማንነት ተብለን የተማርነው እንደ ክርስቲያንና ልክ አንተን አንድ የሰው ዘር እንዳለ ሁሉ አንተ ስምህ ማን ነው ብለህ አንተ የራስህ የሆነ ማንነት አለ። እኔ ሚኪ ይባላለሁ። በዛ አይነት መልኩ ነው የተማርነው። እዚህ ጋር የሚገልጸው እሱ ነው። ግን ያንተን ሀሳብ ልስማ አላቋርጥ። እሺ አይ ችግር የለውም። እንፍጠር ያለው እነማንን ነው ብዬ ላልኩ ነገር መልስ አልሰጠኝም ራሱ። እኔ መልስ ነበር የምፈልገው የነበረው። እንፍጠር ያለው እነማንን ነው ብዬ ነው የጠየኩት። ዘፍጥረት 1:26 ላይ
ምንድነው የሚለው? በዩሜር ኤሎሂም ናሐሴ አዳም ይላል። ምንድነው አዳም ማለት ሰው ማለት ነው በዕብራይስጥ። ኤሎሂም እየተናገረ ነው ያለውና ከነማን ጋር ነው እየተነጋገረ የሚለውን ለኢንፎርሜሽን ያክል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ መጽሐፈ ኩፋሌ ተቀበላለህ? እሺ ጁብሊ ተቀበላለህ? ኢንፎርሜሽን ነው ማለት 66 ገባኝ። ግን ጁብሊ ተቀበላለሁ። ያው ለምሳሌ ጁብሊ የሙት ባህር ጥቅል ውስጥ የተገኙ መጽሐፍ ውስጥ ዴድ ሲ ስክሮልስ ውስጥ የተገኘው ጁብሊ በእንግሊዝኛ ጁብሊ አይ አንደርስታንድ ዴድ ሲ ስክሮልስ ሲጠቀሱ ሰማለሁ፣ ግን ስላላነበብኩት ዴድ ሲ ስክሮልስ ከተገኙ መጽሐፍቶች መካከል አንደኛው ጁብሊ ይባላል። በኢትዮጵያ እንፍጠርለት እንግሊዝኛው ላይ ስታንብበው ምን ይላል? እሺ ቀይረው 18 The Lord God said, it is not good for man to be alone. I will make a companion for him who corresponds to him. I will make ነው የሚለው we will make ነው የሚለው የኪንግ ጄምስ ላንበበለ ሁለተኛ ትርጉም ላይ I will make a companion ይላል። እንግሊዝኞቹ በአጠቃላይ እንደዛ ነው የሚሉት። ያስኮ አማርኛ ላይ ምንድን ነው የሚለው? we will make ነው የሚለው አይደለ? እንፍጠር ነው የሚለው አይደለ? ያ ሰው ብቻውን ዘንድ መልካም አይደለም፣ እንፍጠርለት ይላል። በቃ ስለዚህ እንፍጠር ነው ልፍጠር ነው የሚለው የትኛውን ነው ያለው? እንፍጠርለት። ልፍጠር የሚለው እንግሊዝኛው በእንግሊዝኛው አይ ምንድነው የሚለው? አሁን አንብቤልኝ I will make ነው የሚለው I will make ነው ልፍጠር ነው የሚለው አይደል? yes ስለዚህ ልፍጠር ነው እንፍጠር ነው የትኛው ነው ትክክሉ? ከአንድ በላይ ለምሳሌ ዓለማትን በልጁ የፈጠረበት ስለሚል ነው ልፍጠር ነው የሚለው ልፍጠር ነው የሚለው ትክክለኛው የትኛው ነው? ሙሴ ሲዘግብ የትኛውን ነው የዘገበው? ልፍጠር የሚለውን ነው ወይስ እንፍጠር የሚለውን ነው የዘገበው? እንግዲህ በአማርኛው እንፍጠርለት ይላል፣ በእንግሊዝኛው ልፍጠር ይላል። ልፍጠር የትኛው ነው ትክክል? አንዱን የሚያስችል እንፍጠርለት የሚለውን ልውሰድ። ልፍጠር የሚለውስ በአማርኛው ልፍጠር የሚል የትኛው ጋር? እንግሊዝኛው ላይ ስታነበው ልፍጠር ነው የሚለው። በእንግሊዝኛው ዘፍጥረት 2:18 ላይ አሁን ስታነበው የነበረው አንብቤዋለሁ። የትኛውን ይሄ በአማርኛው ነው በእንግሊዝኛው የምጠይቀኝ እኮ? የትኛውን ነው እኔ መቀበል የምፈልገው? አሁን ለምሳሌ የትኛውን ልቀበል? ከሁለት አንዱ ሁለቱም ትክክል ነው። ለምሳሌ መጀመሪያው ላይ እኮ እግዚአብሔር አምላክ አለ ይላል አይደል? እኮ ኪንግ ጄምስ ቨርሽን ባይብል ላይ ያነበብኩ አይደል አንተ? ገብቶኛል። እዚሁ ጋር ሐሳብ ልሰጥ ስለፈለኩ ነው ያነበብኩ። ይኸውልህ እግዚአብሔርም አለ ይላል። ምን አለስ? ሰው ብቻውን መልካም አይደለም፣ የሚመች ረዳት ምን ልበለት አለ። በአማርኛ እንፍጠርለት፣ በእንግሊዝኛው I will make ይላል። አይ ሲንጉላር። ከአማርኛውና ከእንግሊዝኛው ማን ነው የሚቀድመው? ከያዝከው ኪንግ ጄምስ ቨርሽን ባይብል እና ከአማርኛው የትኛው ነው የሚቀድመው? ኪንግ ጄምሱ ይቀድማል፣ ግን ሲተረጎም በ5 ቋንቋ ተተርጉሟል። ከግዕዙ ነው ወደ አማርኛ የመጣው። ስለዚህ ከግዕዙ እንፍጠርለት የሚለውን ይዞ ከመጣ ግዕዙም እንግሊዝኛውም እንግዲህ ግዕዙ ከየት ነው የተተረጎመው? ግዕዙ የብሉይ ኪዳኑ ከዕብራዊ፣ አዲስ ኪዳን ደግሞ ከግሪክ። ዕብራይስጡ ምን ይለዋል? ልፍጠር ነው የሚለው ወይስ እንፍጠር ነው የሚለው? የለኝም እጄ ላይ ለምን ታሳሸኛለህ? እናውጣውና ኖ ቋንቋውን ክህሎቱ የለኝም። እሱ ነው እኮ የምልህ። ስለዚህ በቃ አጥና ማለት ነው። ይሄ አንተ ደግሞ ታበዛዋለህ። እናሳይህ የለኝም ትላለህ። ኖ አሳየኝ እኮ ችግር የለም። ግን ምንም ብትለኝ አሁን እዚህ ጋር ወይ ሂብሪው ወይ ደግሞ ግሪክ የሚችል ሰው አስገብተህ ስፒሮስን ታውቀዋለህ? አስገባው ከፈለክ። እሱም እንደዛ ነው የሚልህ። አይ አላውቀውም። አይ ምሳሌ ነው የምልህና ሰላም የምትባል አለች። ሰላም በሂብሪው ትችላለች ቋንቋ፣ ስፒሮስ ግሪከኛ ይችላል። አስገብታቸው ይሄን ይላል የሚል መልስ የሚሰጡን ከሆነ ቋንቋውን ስለሚሹት የተቀበልን እንሄዳለን። ግን ምንም ብትለኝ ይቀበልሃለሁ። አላውቀውም ቋንቋው ማለት ነው። አማርኛ፣ እንግሊዝኛ ይገባል። ልፍጠር ሳይሆን የሚለው ንፍጠር ሳይሆን ልፍጠር ነው የሚለው እንትን ላይ የዕብራይስጡ ኦሪት ዘፍጥረት 2:18 ላይ ልብ አድርግ። ስለዚህ አሁን ለምሳሌ ኤግዛምፕል ነው የምሰጥህ። በሌላ አርጊውመንት ነው ያመጣው። ምክንያቱም አንተ ተጨማሪ መጽሐፍቶችን ምናምን ነገር ኢንፎርሜሽኖችን አልቀበልም፣ ኤቪደንስ ነው የምሰጥ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ያወጣው ሚኪዬ። እኔም ልወስድ የምፈልግ ጋር ወስድሃለሁ፣ ግን ችግር የለውም። አንተ ያልከኝን እየተከተልኩ ነው ያለው። ይሄኛውን ላብራራልህ ነው። ዘፍጥረት 1:26 እና 2:18 ላብራራ ነው፣ ሌላ ቦታ አይደለም። የቱ ጋር ላብራራልህ ነው? አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ። እሺ አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ። እሺ 12 ቁጥር 9 ካርት አልወጣም። አንድ ነጥብ ላይ ብቻ ነው የማወራው፣ እንዲገባህ ነው። አንተ ይዛለሁ ነጥብ፣ ችግር የለም። ቁጥር 9 ላንብበው። እሺ እርሱም አባትህ የጫኑብንን ቀንበር አቃልልን ለሚሉ ሕዝብ እመልስላቸው ዘንድ
የምትመክሩኝ ምንድነው አላቸው። እመልስላቸው ዘንድ የሚለው ማን ነው? ሮብዓም ነው አይደለ? የሚናገረው የንጉሥ ሰለሞን ልጅ። ብዙ ኮንቴክስቱን ሐሳቡን ስለማላውቀው ታነበዋለህ አሁን። ምክንያቱም አንተ ቤተም ገብተህ ስታነበው በኋላ ላይ እሱ ካልሆነ ትጠይቀኛለህ ስታነበው ማለት ነው፣ ጊዜ እንዳይፈጅብህ። ግን 1% ነው አይደል እየተናገረ ያለው እመልስላቸው ዘንድ እያለ። እርሱም አባቴ የጫኑብን ቀንበር አቃልልህ ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድነው አላቸው። ስለዚህ እመልስላቸው አላቸው የሚላቸው ለእንትን ነው፣ ለዛ ለአማካሪዎቹ ነው። ለአማካሪዎቹ ሲነግራቸው እመልስላቸው ዘንድ የምትመክሩኝ ምንድነው የሚለውን እመልስላቸው የዕብራይስጥ የሚለው ናሺብ ነው የሚለው። ናሺብ ማለት እንመልስላቸው ዘንድ ነው የሚለው። አሺብ ቢሆን ኖሮ እመልስላቸው ዘንድ ነው የሚለው። እንግሊዝኛውን ደግሞ ብታነበው እስቲ አንብበው። እንግሊዝኛው ብታነበው ተመሳሳይ ነው፣ የዕብራይስጡን አይነት ነው የሚናገር። ግን ያ እንትኑ ከአንድ በላይ ፐርሰን ነው አይደለም። ሮብዓም ከአንድ በላይ ፐርሰን ነው ሳይሆን በእንትን ውስጥ አምፕሊቲዩድ የሚባል ነገር አለ በሄብሪው ግራመር ውስጥ። እንግሊዝኛውን አንብበው ምን ይላል? እሺ he asked them, how do you advise me to respond to these people who say to me, listen the demands your father placed on us? እንመልስላቸው ዘንድ የሚል የለም። how do you advise me to respond to these people? me ሚል እንደ አንድ ሲንጉላር ፐርሰን የተጠቀመ ይመስላል። እዚህ ጋር ኤንአይቪ ይሆናል እንደዛ የሚለው። የእንግሊዝኛ እንትኖችን እጄ ላይ አሁን የለም እንግሊዝኛ። እንመልስላቸው ዘንድ በሚለው ይልክ እንደ ዕብራይስጡ አስቀምጠውታል። ለማንኛውም ናሺብ ማለት ወደፊት ያው ዕብራይስጥ የሚችሉ ሰዎች አውቃለሁ ስላልክ ወይ ከኔ ጋር እዚህ ጋር መጥተው እንዲነጋገሩ ታደርጋለህ፣ ወይ ደግሞ የምታደርገው ነገር ምንድነው ታነበውና ትክክል ካልሆንኩኝ ያው ናሺብ የሚል ቃል ነው የሚጠቀሙ። ናሺብ ማለት እንመልስላቸው ዘንድ ማለት ነው። አሺብ ሲሆን ደግሞ መልስላቸው ዘንድ ነው የሚለው። አሁን ሮብዓም የተጠቀመው አሺብ ሳይሆን ና ምትል መግቢያ ላይ አለች። ልክ በተመሳሳይ ዘፍጥረት 1:26 ላይ ያለው ወዩሜር ኤሎሂም ና አሴ አዳም ይላል። አሴ ቢል ኖሮ ና ምትለዋ ነገር የሚያሳየው አምፕሊቲዩድ ሆኖ ይጠቀማል በዕብራይስጥ። ልክ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። ባራ ነው የሚለው፣ ፈጠረ ነው የሚለው። ባሩ አይልም፣ ፈጠሩ አይልም። ስለዚህ ሲንጉላር ቨርብ ይመጣና ከዛ ሰብስታንቲፉ ሲጠቀም ምን ያደርጋል? ኤሎሂም የሚል ቃል ይመጣል። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው የመጣው። ያ ማለት አምፕሊቲዩድን ነው የሚያሳየው። ለምሳሌ ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አድርገዋለሁ ይለዋል። አምላክ ለሚለው የዕብራይስጥ ቃል የሚጠቀመው ምንድነው? ኤሎሂም ነው፣ አማልክት ማለት ነው ትርጉሙ። ግን ሙሴ ምንድነው? አንድም ሶስትም አይደለም፣ ትሪኒቲን አያሳይም፣ ከአንድ በላይ ፐርሰንም መሆኑን አያሳይም። ስለዚህ ወደ ግሪክ ሰብትጀንት ሲያመጡት ያንን ቋንቋውን ቴዎስ በሚል ያስቀምጡታል። ልክ ዘፍጥረት 1:1 ላይ ቴዎስ ይሉታል። ብዙ አካላትን የሚያሳይ ሲሆን ደግሞ ምን ያደርጋለሁ? ቴዎይ ይላሉታል። ቴዎይ ማለት አማልክት ማለት ነው። ኤሎሂም የሚለው ቃል ግን ለሁለት ነገር የምትጠቀምበታለህ። አንደኛ ለአምፕሊቲዩድ ትጠቀምበታለህ፣ አንደኛ ደግሞ ለመልቲቲዩድ ለግነትም ለብዜትም ትጠቀምበታለህ። ለማንኛውም ለዛሬ አይበቃንም ሚኪዬ? የጠይቅህና ልውጣልህ። እኔ አገባቤ የማቴዎስ 3 ልጠይቅህ ነበረ። እነዚህ አንተ ወሰደታ ካለ ይኩልህ እንጂ ሐሳብ ሆነኝ የገባው በጋ ያለም። ግን አንድ ዘና ያረገኝ ኮሜንት ነበረ። ሐሙድ ካማል እንግሊሽ ሲያወራ አዋቂ የሚመስለው ነገርስ ብሎ ፎግሯልና ለማንኛውም አዝናንተኛ ነው ከማለው ማለት ሲጠፋይ እኔኑ ነው በእንግሊዘኛ ሳነብልህ እንግሊዘኛ ሲያነብ አዋቂ የሚመስለው ነገርስ ብሎ ኮሜንት ተከታተላለ። ኮሜንት ላይ እኮ ያሉ ሰዎች ዲስሪስፔክት ሊያደርጉ ይችላሉ። አታተከታተላችሁ። አይ በእኔ በእንትን ነው ምንድነው በቅድነት ፈታርጎኛል ያልኩ ይሚጃል። እኔ ኮሜንታውን ለምሳሌ አላይም። ለምሳሌ ማላየው የተለያየ ገበያው ላይ የሚገቡ ሰዎች የተለያዩ ሰዎች ናቸው ያሉት። አታውቃቸውም በማን ስምንት እንደሚሉ ዝም ብለው አላህን የማይፈሩ ሰዎችም ሊኖሩ ይችላሉ። ዝም ብለው የሚጎናተሉ ሰዎች ሊኖሩ ይችላሉ። በስድብ ሰው ማስተካከል የሚችሉ የሚመስላቸው ሰዎች አሉ። እንደዛ ስላሉ ከሰው አንተ ከላይ ያለው ጋር አብዱልከሪም ሲመጣ ከአብዱልከሪም ጋር ተነጋግረህ ተመራርቀህ በግንባር ለግንባር ተሳስመህ በሰላም መለያየት ነው የሚያስፈልገው። ጉንተላ ምናምን አያስፈልግም። ለምን ጊዜን ታቃጥላለህ? ትምህርት ብትማርበት ብታነብበት እኮ ታተርፋለህ። ከነዚህ አይነት ሰው ጋር ትራች ከሆኑ ሰዎች ጋር አታሳልፍ። እሺ ችግር የለም። አንድ ጥያቄ ጠይቅና ለሌሎች ድል ውስጥ ማቴዎስ 3 ባለፈው ስትነጋገሩ ሲጠመቅ አብ ወልድ መንፈስ ቅዱስን ያሳያል ወይ የሚል ጥያቄ ጠይቀ ነበርና ሐሳብ ሆኖ የገባሁት እሱ ልጠይቅ ነው። ኖርማሊ ነው እንደዛ አይደለም ያልኩት ሚኪዬ፣ አላዳመጥኝም ማለት ያሳያል ማለት ነው። አይ ቲንክ ከተሳሳትኩ ስላሴ ማለት ሶስቱ አካላት አንድ መለኮትን ይቋደሳሉ ለሚለው ትምህርት መሆን ይችላል ወይ ነው። ምክንያቱም ኢየሱስ ሲጠመቅ ምክንያት አለው። አንደኛ የትንቢት ፍጻሜ ነው። ኢሳይያስ 42:1 ላይ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘበት ምርጤ፣ መንፈሴን በእርሱ ላይ ያኖራለሁ አለ። ስለማን ነው የሚያወራው?
ስለ ኢየሱስ አይ ቲንክ ስለ ኢየሱስ ባሪያዬ ብሎ ነው ያለው። መንፈሱን ሲያስቀምጥ ባሪያዬ ብሎ ያስቀምጠው። ማቴዎስ ምዕራፍ 12 ቁጥር 18 ላይ ደግፌ ያስኩት ባሪያዬ ደግፌ ያስኩት ብላቴናዬ ነው የሚለው፣ ልጄ ነው የሚለው አይተው ከሆነ አይደል? ትክክል። ባሪያዬ የሚለው ነው ልጄ የሆነው ወይስ ልጄ ማለት ባሪያ ማለት ነው ትርጉሙ? ግን ያው በስጋ በመጣበት ወራት የተሰጠውን ስራ ባሪያ ቢል ያው እንደ ክርስቲያን ትምህርት ነው። አይ እንትን ነው ከኢሳይያስ 42:1 ላይ የማቴዎስ ጸሐፊ ማቴዎስ ወንጌል 12:17 ላይ ሲጠቅስ ልጄ ብሎ ሲያስቀምጠው የኢሳይያስ ጸሐፊ ልጄ ብሎ ነው ያስቀምጠው ባሪያዬ ብሎ ነው ያስቀምጠው? አይ ዶንት ኖ ቦታው ጋር ከወሰድከኝ ገብቼ ሊሆንና ኢሳይያስ 42:1 ላይ ኢሳይያስ 42:1 ላይ ደግፌ ያስኩት ባሪያዬ ይላል አይደል? እሺ። ከዛ የማቴዎስ ጸሐፊ ግን ከኢሳይያስ 42:1 ላይ ጠቅሶ ምኔ ብሎ ነው ያስቀመጠው? ማቴዎስ ስንት ላይ? ማቴዎስ 12:17 ላይ። እሺ እኔው ግን ልጠይቅህ ጥያቄውን አንድ ጥያቄን አልጨረስኩትም እመልሳለሁ። እሱ ላይ ስለ ስላሴ አያሳይም ነው ብዬ የምልህ እንደማያሳይ እያስረዳው ነው። እሺ ቀጥልሽ። ሐሳብ አብ ወልድ መንፈስ ቅዱስ የተጠመቀ ያለው ኢየሱስ አለ። በርግብ አምሳል መንፈስ ቅዱስ ወረደ ይላል። ከሰማይ ደግሞ የምወደው ልጄ እሱ ነው የሚል ድምጽ መጣ ይላልና ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ሲናገር ያስቀመጠው ቃል አለ። አንተ ላስት ታይም ስትናገር የሰማሁት ቦታ አለ which is ትክክል አይ ቲንክ ምዕራፍ 10 ሐዋርያት ሥራ መሰለኝ በኃይል በመንፈስ ቅዱስ ቀባው የሚለውን ሐሳብ አንስታል። ከዛም ተጨማሪ ግን እንትና ማነው መጥምቁ ዮሐንስ የተናገረው ነገር አለ። ምን ይላል? ምዕራፍ 1 ቁጥር 29 ላይ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና ይላል። እቺን አስምርባት። ከኔም በፊት ነበረና የሚለውን ሐሳብ ምን እንደሆነ ልጠይቅ ፈልጋለሁ። ከዛ ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው፣ እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቼዋለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። የዮሐንስ ምስክርነት ላይ እዚህ ላይ ለእስራኤል ሕዝብ ይገለጽ ዘንድ በውሃ አጠምቅ የላከኝ መንፈስ ቅዱስ መንፈስ የሚወርድበት እሱ መሲሁ እንደሆነ እንደገለጸለትና መጠመቅ ብቻ ሳይሆን በመንፈስ ቅዱስ እንደሚያጠምቅ ቃል ነግሮታልና ይህንን ያመለክታል። ቀባው ሲል አሁን የሰጠውንም ሐሳብ። ስለዚህ አብ ወልድ መንፈስ ቅዱስን ማን ብለን ነው የምታስባቸው? ማለት እንዳንተ አረዳድ ማቴዎስ 28ም ላይ በአብ ወልድ መንፈስ ቅዱስ አጥምቁ ሲል አንተ እንዴት ነው የምትረዳው? ኦኬ ጥሩ ጥያቄ ነው ጠየቅ። የመጀመሪያውን ልመልስልህ። አንድ ሰው ከኔ በፊት ነበረ ከኔ በኋላ የሚል ነገር አለው አይደል? ያ ዘፍጥረት 41 51 እስከ 52 ላይ የዮሴፍ የመጀመሪያ ልጁ ምናሴ ይባላል አይደል? ያ የሁለተኛው ሰው ልጁ ስሙ ማን ይባላል? ኤፍሬም ይባላል አይደል? ያ ዘፍጥረት 48 20 ላይ ኤፍሬም ከምናሴ በፊት ነበረ ይላል ግሪክ ሰብቱጀንት ላይ። እንዴት ሊኖር ቻለ? ኤፍሬም ሁለተኛ ልጅ ከሆነ ኤፍሬም ከምናሴ በፊት ነበረ የሚለው ምን ታደርገዋለህ? ምን ማለት ነው? እሺ ያው ቋንቋ አጠቃቀም ነው ብዬ ሊያዘው። ግን ከአብርሃም በፊት እኔ ነበርኩ ያለውን ክርስቶስንም በሱ ነው የምትረዳው። አንድ 29 ጨርሳ 1:30 እንጨርስ። ዮሐንስ ወንጌል 1:30 ላይ ያለውን መጀመሪያ ጨርስና ከዛ በኋላ ከፈለክ ዮሐንስ ወንጌል 8:58 ከአብርሃም በፊት የሚለውን እንረዳዋለን። መጀመሪያ ግን እዛ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ አንድ ሰው ነው የሚለው፣ የሚያወራው ስለ ሰው ነው። ሰው ነው ያለው፣ አነር ነው የሚለው። ዮሐንስ ወንጌል አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ የሚለውን አነር ነው የሚለው። ወንድ ልጅ ማለት ወንድ ሰው ማለት ነው አነር በግሪክ። ስለዚህ ያ ወንድ ሰው ፕሪኤግዚስተንስ በፕሪ ሂውማን ስቴት ደረጃ ነበረ የሚለው ነገር የደረጃን ስለመኖር ነው እንጂ የሚያወራው ሰው የሚባል ነገር ከማፀን በፊት ሰው የሚባል ነገር ሰው ራሱ አይኖርም። ዘፍጥረት 41 51 እና 52 ላይ የመጀመሪያ ልጁ የበኩር ልጁ ምናሴ ሆኖ ሳለ ሁለተኛው ደግሞ ኤፍሬም ሆኖ ሳለ ነገር ግን ዘፍጥረት 48 20 ላይ ኤፍሬም ከምናሴ በፊት ነበረ ብሎ ግሪክ ሰብቱጀንት ላይ ሲያስቀምጥ ኤፍሬም በህልውና ደረጃ እና በእድሜ ቀድሞት ነበረ ወይስ በክብር ነበረ ነው ለማለት የተፈለገው? ያው ከሱ ኋላ ስለመጣ በክብር የሚለውን ይጠቁማል ብዬ አስባለሁ። ለዛ ነው ከኔ ይልቅ ሊከብር ይገባዋል አለ ዮሐንስ ሲናገር።
ስለዚህ ኢየሱስ በክብር መጥምቁ ዮሐንስን ይበልጠዋል። ቢያንስ ያኛው ፕሮፌት ብቻ ነው፣ የኛው ደግሞ ረሱልም ነብይም ጭምር ነው፣ መሳያም ጭምር ነው። የኛው ግን መሳያ አልነበረም። ስለዚህ በክብር በዲግኒቲ ሜታፊዚካሊ ይለያያሉ ማለት ነው። ስለ ኦንቶሎጂ አይደለም የሚያወራው። እሱ ተመልሶልኛል። በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ የእግዚአብሔር ልጅ እንደሆነ የሚለውን እንዴት ተረዳዋል? ኢየሱስ ክርስቶስ ያጠምቃል፣ በመንፈስ ቅዱስ ያጠምቃል። አዎ ይናገራል። ምን ማለት ነው በመንፈስ ቅዱስ ማጥመቅ? ያጠምቃል፣ በመንፈስ ቅዱስ ያጠምቃል ማለት መንፈስ ቅዱስ ይፈሳል ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ ከአብ ዘንድ ተቀብሎ አፈሰሰው ይል የለ? ያ ምንን ያፈሰሰው? መንፈስ ቅዱስን። ሐዋርያት ሥራ ስንት ላይ? ሐዋርያት ሥራ ምዕራፍ 2 ላይ ቁጥር አይ ቲንክ 28 አካባቢ ላይ ስትመለከተው አሁን የምታዩትና የምትሰሙትን ቦታ ላይ ኦኬ፣ ትክክል። አዎ አፈሰሰው ይላል። ያፈሰሰው ማን ነው? ከአብ ዘንድ ተቀብሎ ይላል። ከማን ነው ተቀብሎ ያፈሰሰው? ከአብ ዘንድ። አዎ ስልጣን ሰጥቶታል። ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ። ማቴዎስ 28:18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ ባለው መሰረት መንፈስ ቅዱስን ከአብ ተቀብሎ አፈሰሰው ይላል። ስለዚህ በስልጣን በተሰጠው ስልጣን መሰረት አድርጓል ያንን ነገር ማለት ነው። ከዛ አንፃር ነው። አይበቃም? ይበቃኛል። ብዙ አልያዘ። ቴንክ ዩ። ፎሎ አርገኝና አይ ቲንክ አድርጌያለሁ። ላይቭ ስትገባ አይቼ ነው የመጣሁት። ላይቭ ስገባ እንማማራለን እንደዚህ ማለት ነው። እና ጥያቄዎችንም ሰፋ አድርጋቸው። አንዳንድ ነገሮችም እንደዚህ እኛ ማናቃቸው ነገሮች ይኖራሉ። ምክንያቱም ሁሉ ጊዜ እንደምትመለከተው የሰው አይምሮ ስሉጥ ነው። ማናቃቸው ብዙ ነገሮች አሉ። አሁን እንዲህ ስታየን ምናቅ ልንመስል እንችላለን። ግን አንዳንድ ማናቃቸው ነገሮች ደግሞ ከሰዎች እንማራለን፣ በውይይት እንማማራለን ማለት ነው። ለመማማር ብለን ነው እኛ እዚህ ላይ የተቀመጥነው። አይ ቲንክ ሌላውን ለማሳነስ፣ እኛን ለማተለቅ፣ ሌላውን ለማዋረድ፣ እኛን ለራሳችን ለማስከበር፣ ሌላውን መሀይም ለማድረግ፣ እኛ ራሳችን አዋቂ ለማድረግ ሳይሆን በውይይታችን በአንዳንድ ነገራችን ሰዎች ትምህርት ያገኛሉ ከሚለው አንጻር ነው። እናመሰግናለን። ይሄ ከሪም አለ። በርቱ። ቴንክ ዩ በጣም አለኛ ኡስታዝ። በቃ እኔ ልውጣ። ውጭ ወጥቼ በጣም ብርዱ እጄን ራሱ እንደው ሪስፔክት ስላለኝ ለዚህ ልጅ ሪስፔክት ስላለኝ ብዬ ነው እንጂ አልቆይም ነበረ። አይ በቃ መሽቷል። ሊተርሊ በቃ ወሰላሙ አለይኩም ከገባን ወአለይኩም ሰላም ወራህመቱላህ። አንተ መቀጠል ትችላለህ። ኖ እኔ አንተን እየጠበቅኩኝ እኮ ነው። እንትን 3 ሰዓት ላይ ስለገባን አሁን ግን 7 ሰዓት ይሞላል። ኦኬ እሺ በቃ እሺ። ደህና ደሩ። ጀዛኩሙላህ ኸይር ጀዛ። አላህ ጀዛከላህ ኸይር ኡስታዝ። አገርን እዚያ ያስቀርብህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኡስታዝ። ኦኬ